ዛሬ እጅግ አንገብጋቢና ወቅታዊ ጉዳይ አነሳላችኋለሁኝ። በወግዲ አካባቢ በተለይ በጣም ብዙ ህዝብ ተበልቷል። በጣም ከሚገባ በላይ ይጠፋሉ ማለት ነው። የዛኔ አዳሚ እንግዲህ ያው አልቀሰሽ አጨብጭበሽ መቀመጥ ነው ያለብሽ ማለት ነው። 7000 ብር ገደማ ተበልታለች። አንድ ቀን እንደውም እዚህ ሚዲያ ላይ ዩቲዩብ ላይ ونضع الموازين القسط ليوم القيامة والله يتخوف። السلام عليكم ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሪፋና የማሚ ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። እንግዲህ ለቤታችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮአችንን እንድትጀምሩ በትህትና እየጠየኩ ዛሬ እጅግ አንገብጋቢና ወቅታዊ ጉዳይ አነሳላችኋለሁኝ። ስፔሻሊ በእኛ አካባቢ ወይም በወግዲ ወረዳ ኦልሞስት በሀገሪቱ አጠቃላይ ደረጃ ወጣቱን እንዲሁም ደግሞ ባለሀብቱን ምሁራንም ሳይቀር እየተጭበረበሩበት ያለ አንድ የውሸት ዘመናዊ ሌቦች ወይም ደግሞ በቴክኖሎጂ የሚያታልሉ ሌቦች ተፈጥረዋልና የአዳሚ ህዝቤ ሆይ እንድትነቃ ነው። ማንም ሊያነቃ አይችልም። ራስህ ነቅተህ በያዝከው ነገር መበርታት አለብህ። እንዲሁ በጎን ተጭበርብሮ የሚመጣ ገንዘብ አይጠቅምህም ወይም ደግሞ ራስን ለችግር ላይ ያጋልጣል። ስለዚህ ኦንላይን ቢዝነስ ብሎ አዲስ ተደራጅተው ወይም ደግሞ አታለው የሚመጡ ሰዎች ስላሉ ስለዛ ጉዳይ አንዳንድ ነገር ልላችሁ እወዳለሁ ማለት ነው። አዎ በፊትም ይህ ነገር በፊትም አለ። ዘንድሮ ደግሞ በጣም ባሰ። የኛ አካባቢ በወግዲ አካባቢ በተለይ በጣም ብዙ ህዝብ ተበልቷል። በጣም ከሚገባ በላይ በሚሊዮን በመቶ ሺህ ብር ተበድሮ እየገባ የራሱ ማለት ነው። ኦንላይን ቢዝነሱ እንግዲህ ስለ ቢዝነሱ ሳስረዳችሁ የተለያየ ስያሜ በመስጠት የተለያዩ ፕላትፎርሞችን ወይም ደግሞ ሶፍትዌሮችን በማበልጸግ ሲስተማቲክ በሆነ ሁኔታ ይህንን የዋህ ህዝብ እያታለሉት ይገኛሉ ማለት ነው። የዛም ሰለባ አንዱ ተቋዳሽ ነኝ እኔ ያው እያወቅኩት ቢሆንም ግን ያው አልተበላሁም። የራሴን ገንዘብ አግኝቻለሁ። ግን ብዙ የተበላ አለ። ቀድሞ የገባ ሊያተርፍ ይችላል። ግን እነሱ ደግሞ የሆነ ግብ አላቸው። ይሄን ነገር ክሬስ ሲያደርጉ የሆነ ገንዘብ ሰብስበው ነው ለመጥፋት ነው እንትን የሚሉት። የራሳቸው የሆነ ሎኬሽን አድራሻ የላቸውምና እያታለሉን ይገኛሉ ማለት ነው። ያ ኦንላይን ቢዝነስ ፒራሚድ ነው የሚተከተሉት ስልት በተለያየ ዓለማት ውስጥ የሚከናወን ነው። እንደ አይነት ነገር ለኛ አዲስ ቢሆንም አሁን ግን ሀገራችን ላይ እየተለመደ መጥቷልና እዚህ ላይ ጥንቃቄ እንድታደርጉ ነው እኔ የምላችሁ። የመንግስት ሚዲያዎችም እንዴት ችላ ብለው እንዳለፉት አይ ዶንት ኖ። ይህ ምክንያቱም ጋድ የወጣ ነው። በሶሻል ሚዲያ የሚዟዟር በተለያየ በቴሌግራም፣ በፌስቡክ፣ በተለያየ ሶሻል ሚዲያዎች ላይ ሊንኮችን በመላክ እዛ ላይ ስትመዘገቡና የተለያየ ኢንቨስት አድርጋችሁ 5000 ብር ኢንቨስት አድርገህ 16000 ብር ወይም 20000 ብር አትርፈህ ትወጣለህ ነው የሚሉህ። እንደ አይነት ቢዝነስ ስታስቡት በጣም ከባድ ነው። ምክንያቱም በሁለት ቀን በሳምንታት ውስጥ 10 ምናምን ሺህ ብር አትርፈህ የምትወጣበት ቢዝነስ ቢኖር የሀገሬ ወጣት በአረብ ሀገር በባህር እየሄደ ሊሞት አይችልም ለገንዘብ ብሎ ማለት ነው። እዚሁ ቁጭ ብለህ ጀስት ፎቶ ገዝተህ መክበር ሊመጣ ይችል ነበር ማለት ነው። ይህም መረዳት ያቃተን ህሊና ቢሶች እየሆን መተናል ማለት ነው። ስለዚህ በጣም መጠንቀቅ ይኖርብናል ማለት ነው። ስልካችን መዘዝ ይዞብን እየመጣ ነው። ብዙ ነገር መማር ስንችልበት፣ ብዙ ነገር ማወቅ ስንችልበት በገዛ ገንዘባችን ሌላ ችግር ውስጥ እየገባን እንገኛለን ማለት ነው። እና ሲጀመር እዚህ ቢዝነስ ውስጥ ባትገቡ ብዬ ነው የምመክራችሁ። እስከምታምኑ ድረስ የተወሰነ ብር ይሰጧችኋል። አካውንታችሁ በዚህ ሰዓት ዊዝድሮ አድርጋችሁ በሆነ ሰዓት ላይ ይገባላችኋል እያሉ ያሳምኗችኋል። ዌብሳይቱን እንዲሁ በቃ ስትገቡ በጣም ጀስት መቼም ሊጠፋ የማይችል ስራ ቋሚ ስራ አድርጋችሁ ነው የሚያሳምኗችሁ። ያ ግን አይደለም። ቋሚ ስራ ብሎ ነገር የኦንላይን ትርፍ ቢዝነስ የሚባል ነገር የለም። ኦንላይን ቢዝነስ የሚባለው የተለያየ ዲጂታል ማርኬቲንግ፣ አፕወርክ፣ ፋይቨር እነዚህ ያሉ ህጋዊ የሆኑ ናቸው። በሰራው ልክ ይከፍልሃል ማለት ነው። ያ ነው ቢዝነስ የሚባለው። አንተ የሆነ እውቀት አለ፣ የሆነ ነገር ሰርተህ ትሰጠዋለህ። እሱ ደግሞ እዛ በሰራው ልክ ክፍያ የሚሰጥ ከሆነ ያ ኦንላይን ቢዝነስ ነው። አንተ የምታወጣው ነገር የለም።
እውቀትህንና የጉልበትህን ያወጣው ማለት ነው። ጊዜህን ነው እዛ ላይ ኢንቨስት ያደረገው። እነዚህ ግን የሚሉህ ሌላ አይደለም። ገንዘብ ኢንቨስት አድርግ፣ ገንዘብ አስገባ፣ አካውንት ሰጥቷል። ሲስተሙ ላይ ያለ የራሱ አካውንት ልክ ሪቻርጅ የሚል አለ ወይም ደግሞ አስገባ ይለዋል። ሪቻርጅ ብለህ ስትነካ አካውንት እና ስሙን ይሰጥሃል። ያንን አካውንት ወደ እነሱ ስትልክ አውቶማቲካሊ ሲስተሙ ላይ ብር ይቀመጣል ይለዋል። ያው እንግዲህ ያ የማጭበርበራቸው እንጂ ብሩ ኦልሬዲ ሂዷል። በዛ በአስገባኸው ብር መልሰህ ፕሮዳክት ግዛ ይለዋል። ምን አይነት ፕሮዳክት? በፎቶ የሚያቀርቡልህ ፕሮዳክቶቹ ይሄኛው 10,000 ነው። 10,000 ስትገዛው በ40 ቀን በ30 ቀን 50,000 ሆኖ ታገኘዋለህ። ትርፍህን ታወጣለህ። የራስን አንስተህ ትርፍህ 40,000 ታገኛለህ ይለዋል። ስለዚህ ያን ብለህ ስትገባ አንተ የሰራሃትን በቀን 1,000 በመሆነች 2,000 ስታዛት ወደ አካውንት ይገባልሃል። ይሄን ስታይ ትታለላለህ። ምክንያቱም የሰራው ገንዘብ እየገባልህ ስለሆነ ማለት ነው። ጓደኛ ስትጋብዝ ደግሞ የተለየ ማኔጅመንት ቦነስ የተለየ ቦነስ አለው ብለው ያንን ደግሞ ለአንተ የተወሰነ ነገር ያስቡልሃል። ጓደኛ እያሰፋ ስትሄድ እንግዲህ እነሱ ደግሞ የራሳቸው ፕላን የራሳቸው ጎል አላቸው። እዛ ገንዘብ ላይ ሲደርሱ አድራሻቸውን ቀይረው ሎኬሽን ፊቱንም የላቸውም ድረገጽ ላይ ይጠፋሉ ማለት ነው። የዛኔ አዳሚ እንግዲህ ያው አልቅሰሽ አጨብጭበሽ መቀመጥ ነው ያለብሽ ማለት ነው። እና እየነቃችሁ እንደዛ አይነት ነገር በተበራክተዋል። ቤትም ዓለም ላይ ያላችሁ እህት ወንድሞቼ ነቅታችሁ ተከታተሉ። ምንጩ ምንድነው? ከየት ነው የመጡት? እንዴት ነው ብላችሁ ማጤን ይኖርባችኋል ማለት ነው። ያው ጆሮ ያለ ስማ፣ ያልሰማ ደግሞ ሲደርስበት ታገኘዋለህ ማለት ነው። እንግዲህ እኔም ገብቻለሁ ብያቸዋለሁ። ያው ገንዘቤን አግኝቻለሁ። ማሪፋም ወደ 7,000 ብር ገደማ ተበልታለች። አንድ ቀን እንደውም እዚህ ሚዲያ ላይ ዩቲዩብ ላይ አቅርቤ እንድትመሰክር አድርጋታለሁ። እሷም ተኔ አይታ ያው ታውቀዋለች፣ ለቢዝነሱ አውቃለሁ ብላለች። ግን ተበሉኝ ብሊ ብላ 7,000 ብር ተበልታለች። ስለዚህ መንቃት ይኖርባቸዋል ማለት ነው። ይሄ ኦፈር የሚባለው ነው የበላት። ኦፈር የሚባለው ድርጅት ብዙም ሰው በልቶ የጠፋው አሁን ደግሞ በፒሲኤም ብሎ ራሱ ስሙን ቀይሮ መጥቶላችኋል ማለት ነው። ራሱ አሁንም ደግሞ ያልተበላህ ወይም ደግሞ የጓጓህ ግባና ታገኘዋለህ ማለት ነው። እንደ አጠቃላይ እንደዚህ አይነት ቢዝነስ ይቅርባችሁ። ለምንም የማይሆን ነው። ግን በተለያየ መንግስታዊ ሶሻል ሚዲያዎች ይህን ነገር ህዝባችሁን ብታነቁ ባይበሉ ባይነኝ ወይም ደግሞ የተማረው አካል አለበት ማለት ነው እዚህ ሲስተም ላይ እና ይህን ነገር መጠንቀቅ ይኖርባቸዋል። ዝም ብሎ ቁጭ ብሎ ገንዘብ እንደማይገኝ ማወቅ ይኖርባቸዋል ማለት ነው። ያው እኔም ትንሽ ላይ ስለነካኝ ነው። ዝም ብሎ ወጣቱ እየሄደ ህዝቤ እየሄደ እሳት ሲገባ መመልከት እንትን ስለሆነብኝ ነውና እንግዲህ የሰማ ስማ ለማለት እወዳለሁኝ። የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ونضع الموازين القسط ليوم القيامة والله تخوف